ክፍተት አለው ይላሉ። ይሄን ማጥበብ ይቻላል? አንድ ማጥበብ ይቻላል ወይ? ሁለትስ ተአማኒነቱ እውነት ልዩነቱ እንደዚህ የገዘፈ ነው? ኢሳያስ ይወርዳል፣ ወጣት ይተካል። ወጣቱ ሲተካ የማን አገልጋይ የሆነ ወጣት ይተካል? ጧት ሌሊት የወጣ 12 ሰዓት የወጣ እስከ ምሽቱ 6 ሰዓት ድረስ የመረጠ ሰው እስከ ምሽቱ 7 ሰዓት 8 ሰዓት ድረስ የመረጠ ሰው ተንቋል ማለት ነው። እንዲህ አይነት ድርጊት ፈጽመ ቀርጻ ላክልኝ የተባሉ ስለነበሩ እሱን አድርገው መንጃ ፍቃድ ኦኬ መማር አለበት፣ አፕዴት ማድረግ ይፈልጋሉ፣ ሹፌሮቹም ይናገራሉ። ነገር ግን ታይሚንጉ በዛ ሰዓት ይሄንን ማውጣት ምንድነው የተፈለገው? በተደጋጋሚ ነው ይሄን ሐሳብ እያነሳን ያለ ነው። አጠገብህ ያሉ ሰዎችን ፈትሽ፣ የሚጠቅምህን ወቅ፣ የሚሰጡ መረጃዎች የሚመግቡህ መረጃዎች በሙሉ ትክክል አይደሉም። በሁለት ቢላ በሁለት ጎራ ላይ ያሉ አካላት አንተ ውስጥ አሉ። ተቋማት በሲስተም ላይ እንጂ መመስረት ያለባቸው በግለሰብ ስብዕና ላይ አይደለም መመስረት ያለባቸው። ኢትዮጵያ ምን ታድርግ? ኢትዮጵያ ይህን ቀውስ ለመክታት 3 የተሳሰሩ ስትራቴጂዎችን መከተል ይጠበቅባታል። የመጀመሪያው ስትራቴጂ የድንበር ደህንነት ማጠናከር። መንገድ ዘጋብኝ፣ ልጄን ገደለብኝ፣ እንትን አደረገብኝ ብሎ ከመፈለግ ይልቅ አጋልጦ መስጠት፣ ከመንግስት ጋር መስራት ያስፈልጋል። ህዝብ መንግስት ደግሞ ራሱ የሾማቸው ሹሞች እኔ አውቅልሃለሁ እያሉት እያታለሉት ያሉ ሹመኞችን መፈተሽ፣ የባህር መስመሩን ደህንነት ይበልጥ ለመጠበቅ የሚያስችል ከፍተኛ የሆነ ስልት መጠራትና ኢትዮጵያ ይህን ስልት መከተል መቻል አለባት። ይሄ ካልሆነ ቀጥሎ የሚመጣው ነገር ጤና ይስጥልኝ ተመልካቾቻችን፣ የበሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው ልዩ ዝግጅታችን ነው። በነገራችን ላይ ሰሞኑን ትላንትና ወዲያ አቶ አበባ አካሉን በቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ጸሐፊ የነበሩት የስራ አመራርም የነበሩት አሁን ኢህአፓ ውስጥ ነው ያሉት የሰጡትን አስተያየት ለመመልከት ችዬ ነበረ። የምርጫ አስተባባሪው አቅም የለንም ብለው ካሉ መጀመሪያ የትብብር ለኢትዮጵያ ኢህአፓ ትብብር ውስጥ አለ አይደለም ካሉ ምክር ቤት አንገባም የሚባልበት ደረጃ ላይ ከተደረሰ መጨረሻ ሰዓት ላይ ምርጫውን ለማድረግ ካስፈለገ ጦርነት አቁመህ እንዲህ ቅድመ ሁኔታ ማስቀመጥ ምን የሚባል ነው? ያን ስታደርግ በአንድ ጊዜ ጦርነትን ማቆም ይቻላል ወይ? ምርጫው ነገር ሊደረግ ተነገ ወዲያ ሊደረግ እንደ ዛሬ ያን ቅድመ ሁኔታ ማስቀመጥስ ተገቢ ነበር ወይ? እኔ በጣም ያዘንኩት የዛን ጊዜ ነው ብለው በባልደረቦቻቸው ያዘኑበትን እና ተገቢ እንዳልነበረ የተናገሩበትን ነገር እና ለእሳቸው ባርኔጣዬን ማንሳት እፈልጋለሁ። በፊትም አከብራቸዋለሁ፣ እወዳቸዋለሁ። በቤተሰቦቼ ታሪክ ኢህአፓ ጋር በተገናኘ ብዙ ታሪክ አለ ከታላላቆቼ። አሁን ግን እየሰራ ያለው ስራ ብዙ ሰዎች እንዲያፍሩ፣ ብዙ ሰዎች አንገታቸው እንዲደፉ ነው የሆነው። ፕሮፌሰር ዝናቡንም አውቃለሁ፣ መጋቢ ብሉይንም አውቃለሁ፣ እንደነ አቶ አበበ እንደነ አቶ የሸዋስንም ሰዎች አውቃለሁ፣ ሌሎችንም ማቃቸውም ሰዎች አሉ። በእንደዚህ አይነት ሁኔታ የፖለቲካ ጨዋታ ይጫወታል ብዬ ግን ጥብቄው አልነበረም። አልገባም አለ። ይህን ያስቀየመኝና አባባሉንም በግልም እንደዚህ ጋር የምናገርም የፈለግኩት የሌሎችን ማስተያየትም ይዤ ነው። ምክር ቤት አንገባም ጧት ሌሊት የወጣ 12 ሰዓት የወጣ እስከ ምሽቱ 6 ሰዓት ድረስ የመረጠ ሰው እስከ ምሽቱ 7 ሰዓት 8 ሰዓት ድረስ የመረጠ ሰው ተንቋል ማለት ነው። እሱ አይፈለግም ማለት ነው። የእሱ ድምፅን ለማባከን ነው ምክር ቤት አንገባም አይነት ቅስቀሳ ወይስ እንደዛ በማለቱ 97 ላይ የተፈጠረው የእናቶ ልደቱ ትገባላችሁ አትገቡም አይነት ነገር እነ ኢንጂነር ኃይሉም ቢሆን የመረጣቸውን ህዝብ መልሰው አማክረው መርጧቸዋል አስተዳድረኝ ብሎ መልሰው ጠርተው እንግባ አይነት ጨዋታ ውስጥ ተገብቶ የመጣውን ኪሳራ ምን እናውቃለን። ያ ኪሳራ እንዲደገም ነው አሁን የተፈለገው። ምን አይነት የፖለቲካ ቀመር እየተቀመረ እንደሆነ በዚህ ዘመን ላይ ወጣቶችም ናቸው እንግዲህ የኢህአፓን ሌጋሲ ያስቀጥላሉ እስካሉ ድረስ
ይህን ነገር ይላሉ ብዬም አልጠብቅም ነበር። ለማንኛውም ኮሮጆ ባልተከፈተበት ሁኔታ ነው ይሄ ያለው። እንዲሁ አንዱን ወረዳ አንዱን ከተማ አሸንፈው ቢሆን ምንድን ነው የሚደረገው? አንገባም ብለዋል እነዚህ ሰዎች። እዚህ ላይ የምትለው ነገር ካለ ትለኛለህ። ግን እነዚህ ሁሉ የልብ ልብ ተሰምቷቸው የማይሆን አካሄድ እየተራመዱና እየሄዱ ያለው ከውስጥም ከውጭም በሚሰነዘሩ የዲጂታል ሚዲያ ዘመቻዎች ነው። የኛ ሀገር አለ ማቀው በፌዴራል ደረጃ ኮሚኒኬሽን መስሪያ ቤት እንደውም ከምርጫው ጋር በተገናኘ ክልሎች ጎበዙ መሰለኝ እና የኮሚኒኬሽኑ ጸጥ ብሏል። በቃ ምርጫውንም ተከትሎ የምናያቸውም የነበሩ ከኦድ ኒውስም እንደው እንስራም ተብሎ እንኳን ቢባልም የማይገመቱ ዜናዎችንም እያየን ነበር። ከጋዜጠኞቻችን ይሄ ይጠበቃሉ። ምክንያቱም አቅሙ አላቸው። መኪናው አለ፣ ትራንስፖርት የሚጠቀሙበት ማቴሪያሉ አለ። ታክሲ ጠብቀው ኮንትራት ይዘው ምናምን የሚንገላቱበት ነገር አይደለም። ኦድ ኒውስም ቢሆን ጥሩ ነገር መስራት ሲቻል ያልተገባ ተቋሟቸውንም የማይመጥንም ዜና ከዛ ወደ መሳለቂያ የሆኑት ማለት ነው። ለማንኛውም የኮሚኒኬሽን ማሻሻያ ያስፈልጋትም ይህች ሀገር ወይስ ያስፈልጋታል ወደሚለው ለመጣ ፈልጌ አረዘምኩት ከነ ማብራሪያው። ጥሩ ጥያቄ ነው ያነሳው። ግን ምንድነው እንዳልከው ከዚህ ከኮሚኒኬሽን ሚኒስትሪ ተቋም ጋር በተያያዘ የኮሚኒኬሽን ማሻሻያዎች ያስፈልጋሉ። ምንም ጥርጥር የለውም። ማሻሻያዎች ያስፈልጋሉ። ኮሚኒኬሽን በተገቢው እየሰራ ነው ወይ? እኔ በቅርበት የማውቀው ተቋም ስለሆነ አለቃይም ስለሆነ ተቋሙ የሚሰራቸው ስራዎች አሉ። በተለይ ምርጫው ላይ ሰፊ የሆነ ቅድመ ዝግጅት በማድረግ ቅድመ ምርጫን በተመለከተ በጣም ሰፊ የሚባሉ ስራዎችን አከናውኗል። ቅድመ ምርጫ ላይ የተሰሩ ስራዎች ከሚዲያ በተለይ ከኤዲተርስ ከሚዲያ ኃላፊዎችና ባለቤቶች ጋር በተያያዘ አንዴ ብቻ ሳይሆን ከዛ በላይ የሆኑ የቅድመ ምርጫ ዘገባን በተመለከተ፣ የአደጋ ጊዜ ዘገባን በተመለከተ፣ የምርጫ ዘገባን በተመለከተ የምርጫን ታሪካዊ ከማድረግ ታሪካዊ ሰነድ አድርጎ ከማቆየት ጋር በተያያዘ ሰፊ ስራዎችን እየሰራ የነበረ ነው እና ተቋማት እንግዲህ የየራሳቸው ኤዲቶሪያል ፖሊሲ አላቸው። በየራሳቸው ኤዲቶሪያል ፖሊሲ የሰሯቸው ዜናዎች ነበሩ። ከዛ ባለፈ ግን እኔ አንድ ይሄንን አውድ ራሱን በቻለ በተለይ ከኢትዮጵያ የኮሚኒኬሽን ምህዳር ጋር ከሐሰተኛ ዜና ትርክት ከሚዲያ ተቋማቶች ኤዲቶሪያል ፖሊሲ ከሚዲያ አቋሞች ጋር የተያዙ ነገሮችን በደንብ አድርገን ልናወራበት እንችላለን። ለብቻው ነው ያዘው። ለብቻው ብንይዘው የተሻለ ነው፣ ሰፊ ስለሆነ ማለት ነው። እሺ ምርጫው ላይ ግን ጠቅላላ ለማድረግ እኛ ሀገር የፖለቲካ ፓርቲ ወይም የፖለቲካ ልምዳችን ውስጥ የፖለቲካ ፓርቲዎች ሚና በኢትዮጵያ የሚል አሁን ያለቀ መጽሐፍ አለኝ። ምርጫን የተመለከተ ምርጫ ቦርድ ራሱ ሰነድ የለው ያለፉት አሁን 7-8 ምናምን ከስድስተኛው ምርጫ ውጪ ያለፉ ምርጫዎቻችን ምን ይመስላሉ ብለ ሰነድ ለማጥናት ሰነድ ፈልገ ብትሄድ ሰነድ እንኳን የለው። እዚህ ጋር ወይዘሪት ብርቱካንን እናመስግን። በደንብ ወይዘሪት ብርቱካን ሚደቅሳ እናመሰግናለን። በጣም ብዙ ተቋማዊ ሪስፔክት አለ ለእሷም ለባልደረባዋም ሪስፔክት አለ። ጥሩ ወዳጄ ስለሆነች ነው እሷ ብዬ ያነሳውልህ። ይኸውልህ ፖለቲከኞቹ ወይንም ፓርቲዎቹ ምንድን ነው የሚፈልጉት? እኛ እኮ የቸገረን እኮ የሻንጣ ፖለቲከኛ እየመጣ እኮ ነው። ቢሮውን በሻንጣ ይዞ የሚዞር በየ5 ዓመቱ ብቅ የሚል በየ5 ዓመቱ የምትሰጠዋን ሳንቲም እየወሰደ ላጥ የሚል ከዛ 5 ዓመት ሲሞላ ደግሞ ላይሰንሱን አድሶ ብቅ የሚል በብሔር በቡድን በማንነት እየተደራጀ የሚመጣ ኢትዮጵያን ሳይሆን መንደሩን ብቻ እያሰበ የሚመጣ የመንደር ፖለቲከኛ ነው ያስቸገራት እቺ ነገር። ምን አርጉ እንደሚሉ ራሱ ግራ ይገባኛል አንዳንዴ። የእውነቴን ነው የምልህ እኮ እኔ ጋዜጠኛ ነኝ 25 ዓመት ብዙ ፖለቲከኞችን ኢንተርቪው አድርጋለሁ። ብዙ የፖለቲካ ፓርቲዎችን አውቃለሁ በደንብ።
እንደ ቀንዳውጣ ነው አኗኗራቸው። ልክ የሆነ ነገር ሲመጣ ኬቫቸው ውስጥ ይገባሉ። ልክ እንዳልከው ማለት ነው። አንሳተፍም ምናምን አንገባም የሚል አይነት የወንበዴ ሶሪ ለቃሉ እንደዛ አይነት ባህሪ ያላቸው ርዕዮተ ዓለም ማኒፌስቶ ቃል ኪዳን ነው። ለህዝብ ለሀገረ መንግስት ግንባታ የተጻፈ ሰነድ ነው። ያ ሰነድ በእንግሊዝና አንዳንድ አፍሪካ ሀገሮች ላይ የህገ መንግስት አካል ተደርጎ ይወሰዳል። ማኒፌስቶ የሌላቸው የፖለቲካ ፓርቲዎች የምርጫ ቦርድን መስፈርት ብቻ ስላሟሉ በምርጫ ቦርድ መስፈርት መሰረት ከዚህም ከዛም ተጠራርተው በቡድን ተሰባስበው መጥተው ምርጫ ያከናውናሉ። ባለፉት ስርዓት እኛ የምናውቃቸው ቀን በቴሌቪዥን የሚጣሉ የሚመስሉ ማታ ማታ አብረው የሚጠጡ በጣም በርካታ ነበሩ የምናውቃቸው። ፓፓ ምናምን የሚል ስም እየተሰጣቸው ማለት ነው። ኧረ እንደው ብዙ አታናግረን 160 ምናምን እንደው ብዙ አታናግረን ደርሶ የነበሩና ይሄ ማለት ምን ማለት መሰለ? በጣም ሲምፕል አማርኛ ነው የምነግርህ። ይሄ ማለት እኛ ኢትዮጵያን የሚያሻግር ኢትዮጵያን ካለችበት መከራ የሚያወጣ ሰላሟን የሚሰጥ ለልጆቻችንም ለኛም ሰላም ወተን ድንገባ የሚያደርግ ከዚህ ካለው ውጥረት የሚያላቅቀን ከለክሶ የሚያወጣን ሰላም ወተን ሰላም እንድንገባ የሚያደርገን መንግስት ነው የምንፈልገው። ኦኬ የመጡት የፖለቲካ ፓርቲዎች ሁሉንም እያልኩ አይደለም፣ ጀነራላይዝ እያደረኩ አይደለም። ከአንዱ ላይም ልዩነት ያላቸው አሉ። አጠቃላይ ለማየት ቀርቶ እሱማ ይቅርታ እኮ ይላሉ እየወጡ ይቅርታ ለምንስ ተቀላቀሉ የሚያስብሉ እኮ አሉ። አሁን እንደ የሺዋስ አይነት ፖለቲከኛ፣ እንደ አበባ አካሉ አይነት ፖለቲከኛ፣ እንደ ፕሮፌሰር ዝናቡ አይነት፣ እንደ ጌትነት አይነት ፖለቲከኛን ምርጫ ሊደረግ 2 ቀን ሲቀረው ቅድመ ሁኔታ የሚያስቀምጥ ፓርቲ ጋር ስትቀላቀል መጀመሪያው ለምን አስበህ አትቀላቀል? አይደለማ። ይኸውልህ እንደዛማ አይደለም። ይኸውልህ እነዚህን የመሳሰሉ ጉምቱ የኢትዮጵያ ልጆች ኢትዮጵያ ትልቅ የምትጠብቅባቸው ነገ ከነገ ወዲያም እኔ የብልጽግና መንግስትን በዚህ አጋጣሚ ላመስግን ይችላል። የፕሮፌሰር ብርሃኑ ነጋ በተለያዩ የፖለቲካ ግንቦት 7 ሆነዋል፣ ቅንጅት ሆነዋል፣ ምናምን ብዙ ሆነዋል። ቀስተ ደመና ሆነው ነው የጀመሩት መጀመሪያ። ፋይናሊ ግን መንግስት በመሰረተው ብልጽግና ውስጥ ሚኒስትርን የሚያክል ቦታ ሰጥቷቸዋል። እኔ ጠቅላይ ሚኒስትሩ ይሄን ርዕዮተ ዓለም ከየት እንዳመጡት ጭምር ነው ግራ የሚገባኝ። ትላንት አንቲ ከነበረ አንተን ጫካ ውስጥ ሰድብ ከነበረ ሰው ጋር አሁን እኩል ለእኩል አቻ ሆነ። ከጌታቸው ጋር አሁን አብረው አማካሪ አድርገው አብሮ መስራት ይሄ እኮ መታደል ነው። ይሄ እኮ ጸጋ ነው። ከነግርማይ ሰይፉ ጋር አብሮ መስራት ይሄ እኮ ጸጋ ነው። ትልቅ ምህዳር ነው። ትልቅ የፖለቲካ ልምምድ ነው። እነሱ ቢሆኑ ያደርጉታል ወይ ብለህ ጠይቃ። እነሱ ይሄንን ቦታ ቢይዙ ኖሮ ወደ ከርቸሌ ነው የሚልኩት አብሮ አይሰው ያደርጉታል ወይ ብለው መጠየቅ ያስፈልጋል። እነሱም ራሳቸውን እኛ ብንሆን ይሄን እናደርጋለን ወይ ብለው መጠየቅ አለባቸው። ለዚህ ነው የምናከብራቸው አሁን የጠራሃቸውን የሺዋስን የመሳሰሉ በጣም ጉምቱ በኢትዮጵያ ፖለቲካ ታሪክ ውስጥ የራሳቸው አገር እኮ ልትፈርስ ስትል በተንገዳገደች ጊዜ አገር ያጸኑ ሰዎች እኮ ናቸው እነዚህ ሰዎች። ምንም ጥርጥር የለም። ምንም ዛሬ ላደረጉት እንግዲህ አሁን እንደ ጠቅላይ ሚኒስትሩን ለአቶ ጌታቸውን አስጠግተው አማካሪ አድርገዋል አይደለም ወይ ካለን አቶ ጌታቸውን ሚዛን ላይ ካስቀመጡ ለነፍስ የሚፈላለጉ ሰዎችን እኮ ነው። አዎ እና የሺዋስ እና አበባ አካሉ ነገ ማይመጡበት ምንም ምክንያት የለም እያልኩ ነው። በሌላ ቋንቋ እሱኛው ሊሆን ይችላል። እሱኛው ግን ሳይሆን የኔ ስሜት እኔ መግለጽ የፈለግኩት አገር አትፈርስ መጀመሪያ አገር ትቅደም ያሉ ሰዎች ናቸው እነዚህ ሰዎች። ትላንትን ዛሬ ስህተት ቢሰሩም የትላንትናው ማንነታቸው የትላንትናውን የኢትዮጵያ የዋሉትን ውለታም መካድና በዜሮ ማባዛትም አያስፈልግም። ግን
ልክ እንደ አናጺው ለምን አልሆኑም ነው እንደ ዜጋ የሚቆረቆረኝ። አናጺው ምንድን ያደረገው አንዴ ለመቁረጥ 9 ጊዜ ነበር ሲለካ የነበረው እና ከማን ጋር ልተባበር? እኛ የምርጫ ዘመቻ አስተባባሪም የተባሉት ሰውዬ አበዙት። እሳቸውም በነገራችን ላይ ኮምፒውተር ሁሉ እናውሰዱት። አሁን ከምርጫው ጋር ተገናኘ ምህዳሩን መስፋቱን፣ የገዢው ፓርቲን አለመተንኮስ፣ የምርጫ ቦርድን ቻይነት ለመግለጽ የፕሪንተርና ኮምፒውተርን እንደ ዋጋ እንትን ማድረግ እዛው ምርጫ ቦርድ ሄደው ያባዙት። በዛ ላይ የፖለቲካ ፓርቲም ሆኖ ሲነሱ አንድ ኮምፒውተር አንድ ፕሪንተር የሚኖራቸውም ይገባል። የሚለቀቅላቸውን ፈንዴት ያደርጉታል። ይህንን ለማድረግ እኮ ነው የሚሰጣቸው። እሺ አትነካካኝ ያልኩ ለዚህ ነው። ኤኒዌይስ ግን እባካችሁ እንደው አቅም አለን እውቀት አለን ብላችሁ በፖለቲካ ፓርቲ ስም ተመዝግባችሁ ኢትዮጵያ እናሻግራለን የምትሉ የፖለቲካ ፓርቲዎች ፈጣሪ አግዟችሁ ኢትዮጵያን የምታሻግሩበት ጊዜ እንዲመጣ ምኞቴ ነው። ነገር ግን በየ5 ዓመቱ እየመጣችሁ ማህተብም ደብዳቤም በሻንጣ ይዛችሁ እየዞራችሁ በየ5 ዓመት የምትቀራመቷትን ገንዘብ ብቻ ከምርጫ ቦርድ ለመውሰድ ሰልፍ ይዛችሁ የምትመጡ ሰልፊ እየተነሳችሁ እኛን መታደነቁሩ ባካችሁ እኛ ኢትዮጵያውያን ሰልችቶናል፣ ደክሞናል። በብዙ ስንክሳር ውስጥ ነው ያለፍነው። በጣም ልጆቻችን ይሄንን ጊዜ እንዲያዩ የኛ መከራ ለልጆቻችን ላይ እንዲሻገር እኛም ትንሽ እፎይ ነው አታድርጉብን። እኛም ትንሽ እፎይ እንበል። ይሰለቻል፣ ሁሉ ነገር በጣም ይሰለቻል። ቀን ሙሉ አንተ ማህበራዊ ሚዲያ ላይ ወጥተህ እየተሳደብክ መዋል አይሰለችም እንዴ? ቀን ሙሉ ስለ ሀገር መፍረስ ስለ ደም መፋሰስ እያወራህ መዋል አይሰለችም እንዴ? ይሰለቻል እኮ። ተውን በቃ። እኛ እንደ ፍጥምጥማችን እንሁን፣ እናንተም በርገራችሁን ግመጡ። እኛ የራሳችን የሆነ ብዙ መከራዎች አሉብንና እኛን ለኛ ይተውን ነው። በዚህ በሁሉ ነገር በሻንጣ ይዘው ብለህ ስትል በ3ኛው ሀገራዊ ምርጫ ላይ ተንጓለው የወጡ በኋላ ላይ አነሳልሃለሁ። የእሳቸውን እንኳን ስምን መጥቀስም ይቻላል። ግን የዛን ጊዜ ማን ነበሩ መሰለህ? የፕሬዚደንቱ እሳቸው ናቸው። ምክትል ፕሬዚደንት ሚስትየው ናቸው። ገንዘብ ያዥ የሚስት ወንድም ናቸው። ግን በ5 ዓመት እቁብ ይወስዳሉ የምርጫ ቦርድ። እንደዚህ አይነት ፖለቲከኞችንም ያየንበት ጊዜ ነበር። በኋላ ደግሞ በሰጧቸው ኢንጂነር ኃይሉ ዶክተር ብርሃኑንም እዚህ ጋር ስማቸውን ማንሳት ይቻላል። የመረጣቸውን ህዝብ ትፈቅድልናለህ ወይ ፓርላማ እንግባ ወይ ብለው ከእነ አቶ ልደቱ ጋር ሲለያዩ አጋጣሚውን የተጠቀመ ሰው አቶ አየለ ጫሚሶ የሚባል ቅንጅትን በእጁ ገባለት እነሱ ወደ ወህኒ ቤት ሲገቡ እና ከዛ በኋላ ወደ ውጭ ሀገር ፖለቲካ ፓርቲ አባል እንደሆኑ አድርጎ ሰዎችን ወደ ውጭ ማጓጓዝ ስራ ላይ ሁሉ የተጠመደ ሰው ሆነ። እንግዲህ ለአቶ አየለ ጫሚሶ ቅንጅትን የሚያክል ፓርቲ ያሸከመ የዛን ጊዜ ምርጫ ቦርድ። ለዛ ነው ታሪኩም ሰንዶም ያላስቀመጠው እንዲህ አይነት ታሪክም ስለነበረው ነው የዛን ዘመን ምርጫ ቦርድ። አትነካካን እያልኩ እንዲህ ያሳለፍነው ብቻ መከራችንን በልተናል። በጣም ብዙ ስቃይ። አሁን ምንድነው መሰለ እውነቱን መነጋገር ያስፈልጋል። ለዚህች ሀገር የሚጠቅመው እውነቱን መናገር ነው። የሆነ ሰው እንዲያመሰግን እኔ አሁን እንዳልኩ የሆነ ፓርቲ ሜምበርስ አይደለሁም፣ ግን ደግ ሀሳብ ይገዛኛል፣ ደግ አእምሮ ይገዛኛል። አገሬን የሚያሻግር የአገሬን ከፍታና የአገሬን ልዕልና የሚያመጣ አስተሳሰብ ይገዛኛል። ይሄ ማለት ምን ማለት ነው? አሁን ያለው መንግስት ፍጹም ቅዱስ ነው። ቅዱስ እንዲሆን መጠበቅ የለብህም። በምን በፖለቲካ ርዕዮተ ዓለም ውስጥ ቅድስና የለም። እንኳን እዛ ቤተ እምነቶቻችን ጭምር ተቸገርናል። አዎ የተሻለ ነገር ግን ይገዛናል። የተሻለ ነገር ከነበሩት ትርክቶች ካሳለፍነው ትላንት የተሻለው ይገዛናል። የተሻለው ብለን ስንል አሁን እየሄድን ያለንበት ነገር ትንሽ አይን ይገልጣል፣ ትንሽ መጋረጃውን ገለል ያደርጋል። ትንሽ በጭላንጭልም ቢሆን እሱን እድል ከሰጠነው ደግሞ የበለጠ ገለል ያደርጋል።
የእሱን ርዕዮተ ዓለም እየተከተለ ቅድም እንዳልኩ ዶክተር ብርሃኑ ሲመጣ ትምህርት ሚኒስቴር ላይ የተሰሩ ስራዎች አሉ። ከነስተቶቹ ነገን የምናይበት ደግሞ አለ። ሌሎች ሚኒስትሮች አሉ አንቲ ናቸው ተብለው የነበሩ ሌሎች በሚኒስትር ዴታ ሚኒስትር የሆኑ በጣም በርካታ ይሄ ባይዘዌ ይፋ የምናውቃቸው ሰዎች ናቸው። የስራና ክህሎት ሚኒስትር ዴታ ነቢያ መሐመድ የነፓ አባል ናት። ነፓ ላይ የተከራከረች ግን ሚኒስትር ዴታ ናት። እንዲህ አይነት ምህዳርን እየፈጠሩ መምጣት ያስፈልጋል። ጠቅላይ ሚኒስትሩ በጣም ብሪሊየንት የሆኑ ሰዎችን ይችሉበታል። ለቀም እያደረጉ ያውጣሉ። ከሆነ ፓርቲውም ውክልና ይሰጣል። በደብዳቤ ነው የሚጠየቀው። በደብዳቤ ውክልና እየሰጠ ያቀርባል። ይሄ ትልቅ መደላድልና ትልቅ የፖለቲካ ምህዳርን አገርን ለማሻገር የሚያስቡ ሰዎች የሚፈጥሩት አንድነት መኖር መቻል አለበት እንጂ እዛና እዚህ እየታኮሱ ደግሞ እንትናቸው ላይ አይተህ ከሆነ አሁን አብዛኛውን ጊዜ ክርክራቸውን አይተህ ከሆነ ለመጣጣል የሚደረግ ክርክር እንጂ ስለ ኢትዮጵያ የሚያወራ ክርክር አይደለም። ቀደም ሲል እሱ ባቀረበው መሰረት መቼም ምንም ለምርጫ የሚሆን ነገር አላቀረበም በሚል ይሁን ግድ የለም። ግን እንደው ለልጆቻችን ሲባል እንደው እውነት ከማውቃቸው የማርያም መንገድ ስትል ከፖለቲከኞቻችን አልዋሽህም የሸዋሳን ልጅ እያየሁ ፖለቲከኞችን ስናገር ከራሴ ልጅ ባሻገር ሌሎችን ፖለቲከኞችን እና እነዛ ልጆች እንዴት ይሆኑ ለኢትዮጵያ ይጠቅማሉ ተብሎ የሚጠበቁ ልጆች እነሱን ጊዜ እንዴት ነው የምናጨልመው? እንዴት እሺ፣ ለብቻው ግን እንመጣበታለን በዚህ ጉዳይ። የጠቅላይ ሚኒስትር ጽህፈት ቤት የሚወጡ መግለጫዎች አሉ እና የእነሱን ተአማኒነትን እስኪ በተለይ ስልታዊ መግለጫዎች የሚመስሉ የመንግስትን ጥንካሬና የልማት ስኬቶችን በማጉላት ከመሬት ላይ ካለው ተጨባጭ የጸጥታና የኑሮ ጫና ጋር ያላቸውን መጣጣም በተመለከተ ብዙ ሰዎች ክፍተት አለው፣ ጋፕ አለው እሳቸውም ይሁን ሲያብራሩ እንደ ጠቅላይ ሚኒስትር ከጽህፈት ቤታቸው ዛሬ ጠቅላይ ሚኒስትሩ እንዲህ አሉ ተብሎ የተባለ እንደሆነ በፕሬስ ሰክሬታሪም በኩል የሚወጣው መግለጫም እንደሆነ እንዲሁም ደግሞ ከጽህፈት ቤቱ የደረሰን መግለጫም ተብሎም ከሆነ የሆነ ክፍተቶች ያሉባቸው መሬት ላይ ካሉት ነገሮች ምንም አንዳንዱ መግለጫዎች በመላው ሀገሪቱ ሙሉ በሙሉ ሰላም እንደሆነ የአማራ ክልል ያለውን ግጭት፣ ኦሮሚያ ክልል ያለውን ግጭት ይዘነጋል መግለጫው። አንዳንድ ቦታ ልማቱ ይሄ በተለይ ኩታገጠም የሚባለው ስንዴ እርሻ ከመጣ በኋላ ዳቦ ዋጋ እዚህ ጋር ኑሮ አንዱ አንተዬ እሱ ደግሞ አሁን 17 ብር ገባ። የሚገርም እና አንድ ዳቦ በዚህ አይነት ዋጋ እየተሸጠ እዚህ ጋር ስንዴ ኩታገጠም ለውጭ ሁሉ እርዳታ እናደርጋለን ማለት ወደ ውጭ እንልካለን፣ እርዳታ እንኳን ሳይሆን ለውጭ ገበያ እናቀርባለን። ክፍተት አለው ይላሉ። ይህን ማጥበብ ይቻላል? አንድ ማጥበብ ይቻላል ወይ? ሁለትስ ተአማኒነቱ እውነት ልዩነቱ እንደዚህ የገዘፈ ነው? እነዚህ ሀሳባቸውን የሚያነሱ ሰዎችን አስተያየት እንዴት ታየዋለህ? ይሄ ክሬዲቢሊቲ ጋፕ መንግስት የሚያወጣው መግለጫ እንግዲህ ጠቅላይ ሚኒስትር ጽህፈት ቤት በየጊዜው የሚያወጣቸው መግለጫዎች አሉ። ይሄ ዘመናዊ የፖለቲካ ኮሚኒኬሽን ትርክቶችን የተከተሉ ናቸው እና እነዚህ የናሬቲቭ ኦፍ ስትሬንግዝ የሚባል እና የፖዚቲቭ ፍሬሚንግ የሚባለው ወይንም ደግሞ የአዎንታዊ አቀራረብ ተብሎ የሚወሰድ ስልቶችን ይጠቀማል። እንደ መንግስት መጠቀም ያለበት ይሄን ስለሆነ መንግስት እየገደለም እኮ ገድያለሁ አይልም። ፍሬሚንጉ እንደዛ መሆን ስለሌለበት ይሄ ዘመናዊ የሆነ የፖለቲካል ኮሚኒኬሽን ስልት ነው። ዓላማቸው መንግስት ማናቸውንም አገራዊ ቀውሶች የመቆጣጠር ሙሉ አቅም እንዳለው ለውጭና ለውስጥ ተቋሚዎች ማሳየት፣ በደጋፊዎቹ ዘንድ ደግሞ ሞራልን መገንባት ነው። የዚህ አይነት ታይፕ ያላቸው መግለጫዎች አሁንም መንግስት ያወጣው መግለጫ
ታይፑ ይሄ ነው። ዋናው ዓላማ ማንኛውንም ሀገራዊ የሆኑ ቀውሶችን በቁጥጥር ስር ነው ያለው። ይሄ ለውስጥም ለውጭም ተቋሚዎች የሚያሳይና እሱን ለሚደግፉ አካላቶች ደግሞ የሞራል መገንቢያ ማሳያ ነው የሚያወጣቸው መግለጫዎች እንደዛ ስለሚሆኑ ማለት ነው። ይሄንን መሬት ላይ ካለው ሀቅ ጋር አንድ ላይ መመልከት ግን ያስፈልጋል። መሬት ላይ ያለው እውነትና መንግስት የሚያወጣቸው መግለጫዎች ቅድም ባልኩ ፍሬሚንግም ቢሆን እንደ ጋዜጠኛ በደንብ ማየት ይፈልጋል። በዚህ በኮሚኒኬሽን ሳይንስ እይታ ውስጥ ሆኜ ነው እያወራሁ ያለሁት። በመሬት ላይ ካለው ዕለታዊ ተጨባጭና ነባራዊ ሁኔታ ጋር ሲገጥም ቅድም ያልኩህ አይነት ሀሳቦች አብረው ይመጣሉ። አንደኛው የዚህ የደህንነት እውነታና የመግለጫው ይዘት። ለምሳሌ መግለጫዎቹ በሀገሪቱ እየተመዘገቡ ያሉ ታላላቅ የኮሪደር ልማቶችን፣ ፓርኮችን፣ የስንዴ ምርታማነት ስኬቶችን በስፋት ያሳየ ነው አይደለ? ያየነው መግለጫ ይሄ በተመሳሳይ ጊዜ ህዝቡ የተለያዩ ክልሎች ላይ እገታ አለበት፣ እየታገተ ነው። በታጠቁ ኃይሎች እየተጠቃ ነው። በሰላም እጥረት ምክንያት በነጻነት የመንቀሳቀስ መብቱ እየተገደበ ነው። አሁን በመግለጫውና መሬት ላይ ባለው እውነት መካከል ያሉ ልዩነቶች አሉ ማለት ነው። ይሄንን እውነት ማስታረቅ የሚቻለው ቅድም ሳነሳልህ እንደነበረው መንግስት የሚያወጣቸው መግለጫዎች ልማቶች አሉ። አዎ ፋክት ነው። የተሰሩ ስራዎች አሉ። ቅድም ስናወራ እንደነበረ አዎ ፋክት ነው። በአንዳንድ አካባቢዎች ላይ ምን ሰማው አማራ ክልል እንደፈለክ መንቀሳቀስ አይችልም ዛሬ። ኦሮሚያ ላይ አንዳንድ ቦታዎች ላይ መታገቶች አሉ። ሹፌሮች በየጊዜው እየታገትን ነው እያሉ መግለጫ ያወጣሉ በራሳቸው ገጽ ላይ። እነዚህ ነገሮችን ስታመጣ የተሰጠው መግለጫ መሬት ካለው እውነታ ጋር አይጋጭም ወይ የሚል አይደል ጥያቄው። ለዚህ መንግስት በሌላ መልኩ ያስቀመጣቸው ሀሳቦችን ደግሞ እናያለን ማለት ነው። በተለይ ከዚህ ከማክሮ ኢኮኖሚ ማሻሻያ ጋር ተያይዞ አሁን ያለው የኑሮ ውድነት፣ የዋጋ ውጥረት፣ ንረት ህዝቡን እያስጨነቀ ነው ያለው። መግለጫው ግን ስለ ማክሮ ኢኮኖሚ ስኬት ነው የሚያወራው። ህዝቡ በዚህ በኩል ቅድም እንዳልኩ ዳቦ 17 ብር ገባ እንዴ፣ እንቁላል 25 ብር ገባ እንዴ ብለን ምንደነግጥ በሾክ የሚያደርግ አይነት ሁኔታዎች እየተፈጠሩ ነው። መንግስት የኔን ስቃይ አልተረዳኝም የሚል ስሜት ውስጥ ይከታል። ለዚህ የሚሆነው መንግስት የሚያወጣቸው መግለጫዎች ኢንፋክት ቅድም እንዳልኩ የመንግስት ፍሬሚንግ ሁል ጊዜ ለውጭም ለውስጥም ጠላቶች እንዳይመች። ቅድም አንተ ስታነሳ ነበር ኮሚኒኬሽን የለም እንዴ እስክትል ያደረሰ እሱ ያደረሰ ምንድን ነው? ፍሬሚንግ እኮ ነው። አሁን እኛ በኮሚኒኬሽን ሳይንስ እይታ ውስጥ ነው ማውራ። ፍሬሚንጉ ነው የተሰራበት። ፍሬሚንግ አንዳንድ ቦታ ላይ ለውጭም ለውስጥም ጠላቶች እንዲመች አድርጎ መረጃዎችን፣ ምስሎችን ያቀበሉ በጣም በርካታ ነበሩ። አንዳንዶቹ ደግሞ በውስጥ ጠላት አማካይነት ሪከርድ የተደረጉ ቪዲዮዎች ተከፋዮች ስለነበሩ እንዲህ አይነት ድርጊት ፈጽመ ቀርጻ ላክልኝ የተባሉ ስለነበሩ እሱን አድርገዋል። ኢንፋክት መሬት ላይ ያለው ተጨባጭ በኢትዮጵያ ውስጥ የማክሮ ኢኮኖሚ ማሻሻያውን ስኬት ብቻ ነው ማውራት የሚጠቅመው ወይንስ ደግሞ የህዝቡን የየዕለት ስንክሳርን ማውራት ይጠቅማል?
የአገሪቷ ላይ ያለውን ዙሪያ ገብ ሰላምና ምንም አይነት ኮሽታ የለብኝም ብሎ መግለጫ ማውጣት ነው የሚጠቅመው ወይንስ አንዳንድ ቦታዎች ላይ እነዚህ ሁኔታዎች የተፈጠሩት በገሌ ምክንያት ነው ብሎ ማሳበብ ነው የሚጠቅመው የሚለው ነገር በደንብ ማየት ይፈልጋል። ይሄ ፍሬሚንግ ነው። ፋክቱ መሬት ላይ ያለውን ተጨባጭ እውነት እንደ መንግስት መግለጫ ሲሰጥ እንደዛ አይሰጥ፣ ግን መሬት ላይ ያለውን ተጨባጭ እውነት ፍጹም የካደ መሆን የለበትም። ይሄንን መስራት ያለበት እኔ እናንተንን መንግስትማ እንደዚህ አድርጌያለሁ ብሎ ሊል አይችልም። ይሄን መመርመር ልክ እኔ እናንተ እንድናወራው እድል ሰጠን እኮ መፈተሽ፣ መበርበር፣ መተንተን፣ ማላመጥ ከዛ መንግስት በጉዳዩ ላይ አሁን የሰጠው መግለጫ እኛ ያለንበትን እውነታና ተጨባጭ መሰረት ያደረገ አይደለም፣ ፍጹም የተሳሳተ ነው፣ መግለጫው መስተካከል አለበት ብሎ የሚሞግት አካል ይፈልጋል ማለት ነው። ፍሬሚንግ ሁል ጊዜ ያስፈልጋል። ቅድም እንዳልከው ወደ ኮሚኒኬሽን ወስደን ሌላ ጊዜ በደንብ ልንነጋገርበት እንችላለን። ለእኔ ግን መቶ ምቾት አልሰጠኝም መልስህ። እሺ ለምንድን ነው ምቾት ያልሰጠኝ? ጨከን አላልኩብህም። ጨከነን ቅድም ሀቅ አላልንም። ሰላማዊ ሰልፍ አይወጣም ሰው ተቋሚም ቢጠራው ወጥቶ አያውቅም። መንግስት ሲጠራው ብቻ ግን ይወጣል። መንግስት ሲጠራው ይወጣል። ይሄ ፋላሲ ያለው አንደኛ ፋላሲ ያለው፣ ሁለተኛ ነገር ለተለያዩ ማህበራዊ ሚዲያዎች ተጋላጭ ሆኖ ወዶች እኮ አይደለም እኮ ተሳዳቢዎቹን የሚያው በልብ ውስጥ ያለውን ሰው እንዲሰድብለት የሚፈልገውን ነገር ሲሰደብለት ስለሰማ ነው እኮ የሚያው አይደለም። ቁስሉ ስትነካለት የመፈወስን ያክል ዳርዳሩን የማከከን ያክል ፋታ ትሰጠዋለህ፣ እፎይ ታሰኘዋለህ። የመንግስት ሚዲያዎች ይሄ ቢሆን ሚናቸው ህዝቡ ምን ይላል የሚለውን ነገር የወረዳ አመራሮችንና የክፍለ ከተማውን ኃላፊ ምናምን ነገር ሳይሆን ድንገት ዱብ ብለህ የኑሮውን ነገር ትጠይቀዋለህ። ሰልፍም አይፈልግም ሰው፣ ቢያንስ የውስጡ እንትን ይወጣለታል። አይ እንትን ነው ግን ምንድን ነው መሰለህ አሁን በፊት ስንሰራ ከመሬቱ ጋር ይገጣጠማል። አይ በፊት ስንሰራ እንደነበረው አንዳንድ አዲስ አበባ ከተማ ነዋሪዎች ምናምን እንዳይሆን ኢንፋክት መነገር ካለበት የእውነቱን ለመናገር መንግስት የማክሮ ኢኮኖሚውን ማሻሻያ ብቻ ከማውጣት ይልቅ የኑሮ ውድነቱንም ማውጣት ይጠበቅበታል። ቅድም እንዳልኩ ሰላም ነው ብሎ ከማለት ይልቅ ያሉ ፋክቶች አማራ ክልል ላይ በተጨባጭ ሰዎች በነጻነት መንቀሳቀስ አይችሉም፣ ይዘረፋሉ። ፋክት ነው መካዳችን። እንትንም እኮ ተበደልኩኝ የሚለው ሰው ብቻ ሳይሆን የነዛን መበደልንም እኮ ግን ለዚህ ምንድን ነው መሰለ መንግስት ራሱ መፈተሽ መቻል አለበት። የኔ እይታ እንደዛ ነው። መግለጫ ከማውጣት ባለፈ ወደዛ ሊመጣ ራሱን በደንብ አድርጎ መፈተሽ መቻል አለበት። አሉ ውስጡ የተሰገሰጉ ጉዳይ አስፈጻሚዎችን ሎኪር አሁን ለምሳሌ የትራንስፖርት ሚኒስትር የምርጫ ለመደረግ ጥቂት ቀናቶች ሲቀሩት መንጃ ፍቃድ ኦኬ መማር አለበት፣ አፕዴት ማድረግ ይፈልጋሉ፣ ሹፌሮቹም ይናገራሉ። ነገር ግን ታይሚንጉ በዛ ሰዓት ይሄንን ማውጣት ምንድነው የተፈለገው? መንግስት ራሱ መፈተሽ አለብህ ምል ለዛ ነው ኮሽታዎችን ለመፍጠር የራሱ ላይ የተሰገሰጉ በሚኒስትር ማዕረግ የተቀመጡ በጀት የተመደበላቸው የሰው ኃይል ያላቸው ኦኬ ጦሩም ታንኩም እጃቸው ላይ ያለ ቢናገሩ የሚሰሙ ማይክ ያላቸው ፍቃድ ያላቸው እንደኔና እንዳንተ አይነት ሳይሆን ሁሉ ነገር እጃቸው ላይ ያሉ ሰዎች ወጥተው መግለጫ በሚሰጡበት ጊዜ ማንም ያምናቸዋል። እነዚህ እዛ ቦታውን ያስቀመጥካቸው ሰዎች ልክ አይደሉም፣ ሰላም ነው ብለው እየነገሩ ያሉት የተሳሳተ መረጃ ነው፣ ኑሮ አልተወደደም ብለው የሚነግሩ የተሳሳተ መረጃ ነው። ፋክቱ እንደዛ አይደለም። ተጨባጩ ኑሮ ተወዷል፣ አዎ ተወዷል። ስለ ማክሮ ኢኮኖሚ ማሻሻያ ማውራት ያስፈልጋል። የሚወራበት አውድ ግን ፍሬሚንግ ያልኩ ለዛ በተጨባጭ በየኦሮሚያ ላይ አሁን ስለ አርሲ ስታወራ ኦሮሚያ እኮ የክልሉ ፕሬዝዳንት የለም እንዴ? የለም እንዴ? የዞኑ ፕሬዝዳንት የለም እንዴ? የዞኑ አስተዳደር የለም እንዴ? አካባቢው ላይ ሰው የለም? ለምን ከማህበራዊ ድረገጽ እንሰማለን? ለምን እነሱ አይነግሩንም? አይታል አሁን የሆነው ላይ ማላከክ ሳይሆን ፋክቱን መደበቅ አያስፈልግም። እዛ ቦታ ላይ የተፈጸመ ሴራ ሊኖር ይችላል።
ከሴራው በላይ ግን የሚጠፋው የሰው ነፍስ ዝርዝሩ አይነገር ኤግዛክትሊ ዝርዝሩ አይነገር። ይሄንን የማህበራዊ ሚዲያ ዜና ተንታኞች ነን የሚሉትና የኢትዮጵያን የነገን መጻኢ ዕድሏን የሚተነትኑ ሰዎች ከሚነግሩኝ አቶ ሽመልስ አብዲሳ ወጥተው ፓርቲ እንደዚህ መሆኑን ሰምተናል። አንድ ተለመደች እንትናለች ህብረተሰቡና የጸጥታ ኃይሎች ተባብረው የሚሉት ነገር አለ አይደለም? እስከዛሬ የመጣንበት ልክ እንደዛ ከአርሲ የጸጥታ መዋቅር ከክልሉ ጸጥታ መዋቅር እንዲሁም ከፌዴራል የጸጥታ መዋቅር ጋር ሆነን አጥፊዎችን የማደን ተግባራችንን እንጀምራለን። ለሞተባችሁ ነፍስ ይማር አይነት ወይም በተሰማው ነገር እንደዚህ የክልሉ ሰንደቅ ዝቅ ብሎ ይውለብለብ አይደለም፣ ብሔራዊ ሐዘን ይታወጅ አይደለም። ለምን መሪዎች ወጥተው እየተናገሩ እንደዚህ ማን ይንገረን? ያ የደረሰውን ኪሳራ ባልሰማ ነው እንዴ እንደዚህ ያሉት? ትልቁ ችግር ምን መሰለ ዮባዬ፣ አሁን በኮሚኒኬሽን ሳይንስ ውስጥ ባሪየሩ ምንድን ነው የሚሆነው መሰለ? መንግስት ከፍተኛ የሆነ የመረጃ ፋላሲና ዳሜጅ ከደረሰ በኋላ ወጥቶ መግለጫ ይሰጣል። ማረጋጋት አትለው ማስተካከል አትለው ሁሉ ነገር ካበቃ ካለቀለት በኋላ ማለት ነው። ካለቀና ከተቦካ በኋላ መተህ ማዳን አትችልም። ጊዜው የመረጃ ነው። ውዝን ማክሮ ሰከንድ ነገራቶች ይቀያየራሉ። ማሰብ ማጤን ትክክል ነው። የመንግስት ስራ ግን ቀድሞ ማሰብ ነው። አደጋና ስጋት የምትለው እኮ አደጋ ከደረሰ በኋላ አይደለም የሚመጣው። ስጋት ከመድረሱ በፊት አደጋን ማስቀር አለቀ በቃ። ቀድሞ መከላከል ነው። ቀድመ ነው ሪሰርች የምትሰራው እንጂ ጉዳዩ ከተከሰተ በኋላና መተህ ሰበር ዜና ብለህ ብትነግረኝ ያደርግልኝ። እንደው እዚሁ ተመልካቾቻችን ፊት በዚህ ጉዳይ ላይ ይሄን ብቻ አጀንዳ አድርገን ይሄን ብቻ ጉዳይ አድርገን በሚቀጥለው እንይዘዋለን እንጂ እንደዚህ በዋዛ የሚያልቅ አይደለም። ብዙም ሰዓትም ስለፈጀን ጥሩ። በእርግጥ የዊኬንድ የሳምንቱ የረፍት ቀናቸው በሚል ግን ሳጭር ይሄን ጉዳይ ሳቋጨው መንግስት ሆይ በተደጋጋሚ ነው ይሄን ሐሳብ እያነሳን ያለ ነው። አጠገብህ ያሉ ሰዎችን ፈትሽ፣ የሚጠቅምህን ወቅ። የሚሰጡ መረጃዎች የሚመግቡህ መረጃዎች በሙሉ ትክክል አይደሉም። በሁለት ጎራ ላይ ያሉ አካላት አንተ ውስጥ አሉ። እነሱን መለየት ያስፈልጋል። በዚህ ህዝብ እያባላ በዚህ የመንግስትን ሌጋሲ ለማስቀጠል የሚሰራ በሁለት ማሊያ የሚነግዱና የሚጫወቱ በርካታ ሰዎች አሉ። ይሄ የህዝብን ምሬት ያመጣል፣ ቁጣ ይቀሰቅሳል። መንግስት ወጥቶ የፈለገ ነገር ቢያወራ እምነት ያጣል። ተጨባጩ እሱ ስለሆነ መንግስት የሚያወራው ሳይሆን መሬት ላይ ያለው ሀቅ መንግስት ከሚያወራው ነገር ስለሚልቅ ማለት ነው። ሁለተኛ ጉዳይ ከተፈጸመና ካለቀ ካበቃለት በኋላ ወጥተህ መግለጫ አትስጥ። አይጠቅምም። ወይ ቶሎ ድረስ ወይ ዝም በለው በቃ አይጠቅምም። በሌላ በኩል የሚመለከታቸው አካላቶች ኦን ዘ ስፖት መኖር መቻል አለባቸው። የሚመለከታቸው አካላቶች አሁን የማይመለከታቸው አካላቶች ነው እየዘላበዱ ያሉት። የመንግስትን ማሊያ ለብሰው ግን መረጃ እዛ እያቀበሉ እዚህም ደግሞ ይዘላብዳሉ። በያላቸው የራሳቸው በኢትዮጵያ ውስጥ እንትን እንደሌለ ታውቃለህ። ለምሳሌ ከሚመሩት ተቋም ይልቅ የነሱ ገጽ ፎሎወር እንደሚበልጥ ታውቃለህ። ሚኒስትሮቹ የገጻቸው የነሱ ገጽ ላይ የኤክስ ሚኒስቴር መስሪያ ቤት ፐብሊክ ጉዳይ ሳይሆን ፐርሰናል የነሱ ነገ እኮ ለቀው የሚሄዱ ናቸው። ዛሬ ያለው ግብርና ሚኒስትር ነገ ማዕድን ሚኒስትር ሊሆን ይችላል። የግብርና ሚኒስትርን መረጃ በሙሉ ይዞት ይሄዳል ያ ሰው ሲሄድ። ይሄ ለኮሙኒኬሽን ባሪየር በጣም አደገኛ ነው። ተቋማት በሲስተም ላይ እንጂ መመስረት ያለባቸው በግለሰብ ስብዕና ላይ አይደለም መመስረት ያለባቸው። የሆነ ሰው ሲኖር ተቋሙ አንደኛ፣ ሰውየው ሲሄድ ተቋሙ የሚሞት ከሆነ ሰው የለም እኮ ነው ዘመቻው። ተቋሙ የሚሞት ከሆነ ሲስተም ላይ እየሰራህ አይደለም። ለዚህ ነው አንዳንድ ቦታዎች ላይ መጣረሶች የሚኖሩትና የሚሰጡ መግለጫዎች ከተቋሙ ይልቅ ለግለሰቡ ያደሉ ናቸውና እሱ ላይ ጥንቃቄ ማድረግ ያስፈልጋል። እንደው ከዚሁ ጋር በተገናኘ አንተ መረጃውን ለማጥራት ስትደውልላቸው ስልካቸው አይነሳም። ለዛኛው ሰው ግን ሰጥተውታል። ባህር ማዶ ላሉ ዌብሳይታቸው አይሰራም። አንተ ዳውን የሆነ ዌብሳይት እኮ ነው ያላቸው። አብዛኞቹ ሚኒስቴር ተቋማትን ተመልከታቸው፣ ዳውን ነው ዌብሳይታቸው። ዚስ ዴይስ ማንኛውም መረጃ የሚቀመጠውና ኮሙኒኬት የምናደርገው እዛ ላይ በሚቀመጡ መረጃዎች ነው።
ነገር ግን የግል ገጻቸው ላይ ስትገባ መረጃዎችን ታገኛለህ። የተወደዳችሁ ተመልካቾቻችን ቀደም ሲል ቃል እንደገባ ነው ኮሚኒኬሽንን በተመለከተ ምክንያቱም ጦር ከፈታው ወሬ ፈታው ይሉት አበውን አባባል እናሰምርበታለን። ከዚህ በኋላ እየገደለንም ትርክታችንን እያበላሸም ያለው ያ ስለሆነ ያ ደግሞ ከተጣራ መረጃ መጉደልም ስለሚመነጭ ኮሚኒኬሽን ላይ ምን መሆን አለበት የሚለውን ነገር በሐቃቁን መሐመድ ነጭ ይዘን እንመጣለን። ቀደም ሲል በመግቢያ ላይ ግን ስለ ጂኦፖለቲካዊ አንድምታው ምን ሊሆን ይችላል የኤርትራ የተባበሩት መንግስታት ውስጥ መካተት የሚለውን አንስተን ስለነበር ግን ረጅሙ ሰዓታችሁን ስለያዝንባችሁ ያው የሳምንት የእረፍት ቀናችሁን ትጠቀሙበታላችሁ በማለት ነው ስለረዘምንባችሁ በጣም ይቅርታ። አጠር አድርገን ግን የሱዳን መፈራረስና የምስራቅ አፍሪካን ስጋት እንዲሁም ግብጽ፣ ኢራንና የፖርት ሱዳንን ጥምረት ለዚህ ሁሉ የኢትዮጵያ ሚዛናዊ ዲፕሎማሲ ስኬት በምን ይለካል የሚለውን ከቀይ ባህር ጂኦፖለቲካና ዓለም አቀፍ ዲፕሎማሲያዊ ሽኩቻ ጋር የኤርትራውንም አካተን ባጭሩ እንመለከትና በስፋት ግን ሰሞነኛ ጉዳዩን ጨምረን እንመለሳለን። መግቢያ ላይ ስላስተዋወቅኳችሁ እነዚህን መረጃዎች ነፍጎ መመለስ ምንም ሰዓት ቢረዝም ከሙያም ኃላፊነት ነካ አድርገን ነው እናልፋለን። ከዛ በደንብ ዴብዝ ያለው መረጃዎች እንሰጣለን። አንዳንድ ጊዜ ደግሞ እዚህ የምናነሳቸው መረጃዎች ለተመልካቾቻችን ዘመኑ የመረጃ ስለሆነ ትንሽ ቲፕ ከተደረገ ሰው ጎግል ያደርጋል። ያችን ነገር ገብቶ በተለይ እዚህ አካባቢ ላይ ጥናት ማጥናት የሚፈልጉ ሰዎች የኢትዮጵያ ጂኦፖለቲካ፣ የአፍሪካ ቀንድ ጂኦፖለቲካ በጣም ያልተነካ እዚህ ዘርፍ ላይ መስራት የምትፈልጉ ጥናት ማጥናት የምትፈልጉ በሙሉ በጣም ያልተነካ ክፍት ኢንዱስትሪ ነው። በሚኒስትር ኦፊስ ደረጃ በውጭ ጉዳይ ሚኒስትር ራሱን የቻለ ትልቅ ዲፓርትመንት አለው፣ እየሰራ ነው። አንዳንድ የዚህ የጂኦፖለቲካ በጣም እንትኑ ምንድን ነው ለሚዲያ ይፋ የማይሆኑ የተጠኑ ጥናቶች አሁን ብዙዎች ጥናት የሚያጠና አይመስላቸው። የኢትዮጵያ መንግስት በጣም በርካታ ጥናቶች ያጠናሉ። ነገር ግን ለሚዲያ ፍጆታ የሚሆነውን ዲፓርትመንት ክፍት አላረጉትም። ያ ነው እኛም መተን በጉዳዩ ላይ ዘላባጅ እንድንሆን የሚያደርገንና ነገር ግን ከዚሁ ጋር የተያዘ ልምድ፣ ትምህርት፣ ፍላጎት ያላችሁ ሰዎች ይሄን ዘርፍ በደንብ አድርጋችሁ ብትሄዱበት አገር ትጠቅማላችሁ። ሳይመልትኒየስሊ ደግሞ ትልቅ የሆነ ኤሪያው ላይ እንደ ቢዝነስም ትልቅ ቢዝነስም ጭምር እነዚህን ጥናቶች እያጠኑ ለተቋማት ማቅረብ ማለት ነው። ቅድም እንዳልኩ አደጋና ስጋት አደጋ ከመከሰቱ በፊት አይደለም። ልክ ጂኦፖለቲካውም እንደዛ ነው የሚፈልገው። አደጋ ከመከሰቱ ለኤርትራ ላይ አሁን ለምሳሌ የኤርትራንም የሱዳንም ጉዳይ የግብፅም ጅቡቲም ጉዳይ ቀንዱ ላይ ምንድን ነው ያለው? ይሄንን የሚፈልጉ ነጋዴው ይሄን ይፈልጋል። ወደብ ሰላም ሲሆን አይደል የሚያስገባ። ስለዚህ ንግድ ተቋማቶች ያንተ ሪሰርች ይፈልጋል፣ ያንተን ኒውስ ይፈልጋሉ፣ ያንተን ጥናት ይፈልጋሉ ማለት ነው። ከዚህ ጋር በተያያዘ ሰላምና ደህንነት ላይ ኤንጂኦስ የሚሰሩ ተቋማቶች ያንተን ጥናት ይፈልጋሉ። የውጭ ጉዳይ ሚኒስቴር ያንተን ጥናት ይፈልጋል። እያንዳንዱ ሴክተር ተቋማት ያንተን ጥናት ይፈልጋል። በዚህ ደረጃ ራሳቸውን አደራጅተው መስራት የሚፈልጉና የሚችሉ ሰዎች ካሉ ዘርፉ በጣም ክፍት ነው። ገና ያልተጠናበት ዘርፍ ነውና እኛ ዛሬ የምናወራቸው በወፍ በረር የምናገኛቸው በመረጃዎችን ዲግ አድርገን የምናገኛቸው ነገሮች ስፔሻሊ እንደ G24 ኒውስ ምንም አይነት ሌላ ጉዳይ የለውም፣ ጂኦፖለቲካን ብቻ የሚተነትን ነውና በዚህ አጋጣሚ እዛም ላይ የገባችሁ ሀሳቦችን በቀን ውስጥ አንድ ራሱን የቻለ የጂኦፖለቲካ ትንታኔ ያለው ብዙዎች ማንበብ ስለማይወዱ ጽሁፉ ረጅም ነው ምናምን ይላሉ። እኛ ሪሰርች ስለሆነ ሰርተን የምናቀብለው እንደዛ አድርገው እንዲወስዱት በዚያው አጋጣሚ መንገር ጥሩ ይሆናል። ሌላው ከዚህ አሁን ከቲፒኤልኤፍ ጋር እንነሳና ከዛ ቀጠናውን ዝም ብለን እንቃኘው። ቲፒኤልኤፍ ጋር የተፈጠረው ነገር እንግዲህ ሁሉም ጭምድዶም ጽምዶም እያልን እንደው ስም እየሰጠንም እንምጣ በተለያየ ሁኔታ ውስጥ ሕገ መንግስት በማይፈቅደው መልኩ አንዳንዶቹ አክሱም ላይ ሆነው አንዳንዶቹ ደግሞ በፌዴራል መንግስት እውቅና የተሰጣቸው በጊዜያዊነት እንዲያስተዳድሩ የተደረጉት አካላት ውስጥ ላይ ያሉ ማዕድኑ ያልበቃቸው የትግራይ ወጣት ደም ያልበቃቸው የጸበል ቦታ ላይ ያሉ ሰዎችን ጭምር በመመልመል የታደሉ እንደዚህ አይነት ነፍስ መታደል ለክፋት መታደል ለኩይ ተግባር መታደል
የታደለ ነፍስ ያላቸው ሰዎች የሰው ደም የማያበረያቸው ሁኔታዎች እየተፈጠሩ የትግራይ ክልልን በማመስ አሁን እንደውም ከትላንት በስቲያ የፋኖን አደረጃጀት በመጠቀም የአማራን ሕዝብ እየተበቀልን ነው የሚል በይፋ ተናገሩ ሀሳቦች ጭምር ይፋ እየሆኑ የመጡበት ሳይመልትኔስሊ አንዳንዶች ደስታቸውን ሲናገሩ ነበረ። ደስታቸውን የተናገሩበት መንገድ የኤርትራ በዩኤን መመረጧ በጣም ብራይት አድርጎናል። ምክንያቱም ለካ ቀደም ሲል የትግራይ ወይንም ቲፒኤልኤፍ ወይንም ህወሓት ወዳጆች ወደዛ አካባቢ ላይ የነበሩት ትላንትና፣ በነገራችን ላይ ዛሬ በወጣ መረጃ ትላንትና ጭምር ከፍተኛ የሆነ መሳሪያ የጫኑ ተሳቢዎች የድሮን ጥቃት በቦቴ መኪና ነዳጅ አስመስለው ሲያስገቡ ጥቃት ተፈጽሞባቸዋል። ይሄ እንግዲህ የኢትዮጵያ ኢንቴሊጀንስና ቀንዱ ላይ ያለው ጠንካራ አደረጃጀት ምን እንደሆነ የታየበት ነው። ይሄን ሁሉ ማነሳልህ ለምንድን ነው? በወፍ በረር እያነሳው ስለሆነ ይሄን ሁሉ ማነሳልህ ለምንድን ነው? እዛ ትግራይ አካባቢ ላይ የትግራይ ወጣቶች ባካችሁ አድኑንም የሚል ጥሪ እያሰሙ ነው። መላው ኢትዮጵያውያን ይሄንን እዛ አካባቢ ላይ የሚፈጸመውን ድርጊት እንደ ቀልድ አይደለም የምናየው። አረ በቃን ሰለቸን፣ የትግራይ ጉዳይ የት እናደርገዋለን? ጣታችንን ቆርጠን አንጥለው፣ የትም ልናደርገው አንችልም። ከእኩይ ተግባር ጋር ሲያብርም ዝም ማለት ልክ አይደለም። እነዚህ ወጣቶች አረጋውያን፣ ጧሪ ቀባሪ ያጡ አረጋውያን በጣም በርካታዎች ናቸው። ባለፈው ጊዜ አስተዋጽኦ አላበረከታችሁም፣ ከቤታችሁ ምግብም ወጣትም ልጅም አልገበራችሁም። የ13 የ12 ዓመት ልጅ ተደፍረው እንደ መደዴ አባት የሌለው ልጅ እንዲረገዝ የተደረገበት ሰፊ የሆነ ራሳቸው በራሳቸው ጄኖሳይድ እየፈጸሙ ግን ደግሞ ጄኖሳይድ ሊፈጸምብህ ነው፣ ኢትዮጵያ የምትባል ሀገር መፍረስ አለባት፣ ኢትዮጵያን እናፈርሳታለን እያሉ በይፋ ወጥተው እንዲናገሩ የልብ ልብ የተሰማቸው ምህዳር እየተፈጠረ መጥቷል። ይሄን ተከትሎ ኤርትራ አሁን ባለችበት አቋም ዩኤን መግባቷን በጣም ፕራውድ አድርጎ ለሆነ ታይም ኢንተርቫል ነው ይሄ የሚቆየው። ኤርትራ እዛ መግባቷ ለአፍሪካ ቀንድ ጥቅም አለው። እኛን ወክላ ስለምትገባ ጥቅም አለው። ኢትዮጵያ ከምታነሳው ከቀይ ባህር ጋር እንቅፋት ይሆናል? ፈጽሞ ሊሆን የሚችል ነገር አይደለም። እንደውም ፕራውድ ሊያደርገን ይችላል። አብሮ የመስራት ትስስራችን ሊፈጠር ይችላል። አሁን የጀመርነው ደግሞ ስሙዝ የሆነ ሪሌሽንሺፕ አለ። በዚህ ውስጥ ያሉ የእነ አሜሪካ፣ ቻይና፣ ሩሲያ የውስጥ የሆነ ፍላጎት አለ። እሱን ለማስፈጸም እነሱ ኮም ብሎም ነው ኤርትራን ድምጽ የሰጧት። ኤርትራን ማስፈጸሚያ ለማድረግ ምክንያቱም ከቀይ ባህር ጋር የተያዘ አሁን የቀይ ባህር የዓለም ጂኦፖለቲካን ስትመለከት የቀይ ባህር ፍላጎት በጣም በከፍተኛ ነው። ይሄ የሆርሙዝ ወሽመጥ በጣም ከፍተኛ የሆነ የዓለምን የባህር በር ጉዳዮችን አስተምሮን አልፏል። የዓለምን 20 እና 30 በመቶ የውጭ ንግድ የሚያሰናስለው ቦታ ይሄ ነው። ይሄ በመሆኑ ምክንያት ኢራን ከአሜሪካ ጋር በነበራት ግብግብ ወሽመጡን በዘጋችና በከፈተች ቁጥር የዓለም ንግድ ራሱ እንደዚህ አይነት ስሜት እየፈጠረ መጣ። ስለዚህ አሁን ያለው አማራጭ የባበል መንደብ አማራጭ ነው። ለዚህ ደግሞ የሀውቲን እና ሌሎች እዛ አካባቢ ላይ ያሉ የሶማሊያን ወንበዴዎች የባህር ላይ ወንበዴዎችን መቆጣጠር ያስፈልጋል። ይሄን ለመቆጣጠር 1000 ምናምን ኪሎ ሜትር ርዝመት ያላት ጅቡቲና ኤርትራን መቆጣጠር ያስፈልጋል። ጅቡቲ እፍኝ ናት። ስለዚህ የተሻለችው ኤርትራ ናት። ኤርትራን መቆጣጠር ደግሞ ኤርትራ መንግስት አሁን ይወርዳል፣ ባይዘው በወጣት ይተካል። ይሄ ምን አለ በለኝ። ኤርትራ መንግስት አሁን ያለው መንግስት ይወርዳል፣ ኢሳያስ ይወርዳል፣ ወጣት ይተካል። ወጣቱ ሲተካ የማን አገልጋይ የሆነ ወጣት ይተካል? የምዕራባውያን አገልጋይ የሆነ ወጣት ይተካል፣ ይመረጣል። ቅርብ ለራሳቸው አመቻችተው ይመርጣሉ። ኦልሬዲ እድሜያቸውም ሄደዋል የእሳቸው። ከዛ ጋር ተያይዞ ሱዳን አካባቢ ላይ ደግሞ ትመጣል ኤርትራን ይዘ። ከሱዳን ጋር ስትመጣ የሱዳን ቀውስ እና የቀጠናው የኃይል አሰላለፍ ሱዳን ስትፈራርስ በምስራቅ አፍሪካ ላይ ምን አይነት ስጋት ነው ሊፈጠር የሚችለው የሚለውን በደንብ አድርጎ ማየት ያስፈልጋል። ይሄ ሱዳን አሁን የምትገኝበት ሁኔታ የጥንታዊ ፈላስፋ ቶማስ ሆብስ የሚባል ፈላስፋ ምን ይላል? በዚህ የስቴት ኦፍ ኔቸር ላይ ማለት ነው የተፈጥሮ ሁኔታ ላይ
ተብሎ ከሚገለጸው ጋር ተመሳሳይነት ያለው ነው አሁን ሱዳን ያለችበት ሁኔታ። ይሄ ማዕከላዊ መንግስት ጠፍቶ ሁሉም በሁሉም ላይ ጦርነት የሚከፍትበት ዋር ኦፍ ኦል አገንስት ኦል የሚለው ማለት ነው። ኦኬ ሶ ይሄ አስከፊ ደረጃ ላይ የደረሰ ነው። ሁሉም በሁሉም ላይ ጦርነት መክፈት ሶ ይሄ ማለት አሁን የሱዳን ጦር ወይንም ሳፍ የምንለውና አርኤስኤፍ የምንለው ይሄ የፈጣን ድጋፍ ኃይሉ አገሪቱ ወደ ተለያዩ ቀጠናዎች የመከፋፈል ህዝባዊ የሆኑ ሆስፒታሎችን፣ የኢኮኖሚ ተቋማቶችን አውድሞ ጨርሷል። የቀረው ነገር የለም። ኢትዮጵያ ባክሽ አሸማጊን የሚል የሁለቱ ሀገራት ጥሪ ከትላንት በስቲያ ያወጣ መረጃ ነው። ሶ ይሄ ሶሻል ፋብሪክስን በመበጣጠስ በጣም ፌልድ የሆነ ስቴት በመፍጠር ሱዳን አሁን ባለው የዓለም ጂኦፖለቲክስ ምሳሌ ልትሆን የምትችል አገር እሷ ብቻ ትሆናለች በጆን ሆብስ ፊሎሶፊ አስተሳሰብ። ሶ ሱዳን መፈራረስ ከፍተኛ የስደተኞች ጎርፍ አለ። ጎርፉ ይኸውልህ እንዴት መሰለ የሚሄደው ይሄ ስደተኛ ጎርፍ ቀጥታ በኢትዮጵያ ድንበርና አካባቢ የሀብትና የኢኮኖሚ ጫና ይፈጥራል። ከዚህ ቀደምም ወደ ካማሺ አካባቢ ጭምር ወደዚህም ስትመጣ የሚፈጠረው ቀላል አይደለም። ከዛ እዚህ ደግሞ ምን ይፈጠራል? የጦር መሳሪያ ዝውውር ይፈጠራል። ከፍተኛ የሆነ የጦር መሳሪያ ዝውውር ይፈጠራል። ይሄ ለሀገር ውስጥ ታጣቂዎች ፋኖ፣ ኦነግ፣ ሸኔ ምናምን ለምትለው ትልቅ የትጥቅ ምንጭ የሆነ ያገለግላል። ከዛ ትመጣና ደግሞ የሽብር ቡድኖች መፈልፈል ይጀምራሉ። ለዚህ አብነት ምሳሌ የሚሆን ላንሳለ። ለምሳሌ ሊቢያ የምትባል ሀገር ነበረች ነው ያልኩ። በጣም ሪች፣ በጣም ሰፊ የሆነ ኢንቨስትመንት የነበረባት፣ ዜጎቿን የምታከብር፣ ለዜጎቿ ቅድሚያ የምትሰጥ ሀብታም ሀገር ነበረች ሊቢያ የምትባል በጋዳፊ ጊዜ። ጋዳፊ ከተወገዱ በኋላ ሊቢያ በዓለም ላይ የሚታይ የከፍተኛ የሆነ የውሃ ሪሶርስ ነበራት። እነዚህ ቱቦዎች ከፍተኛ ቢሊዮን ዶላር የወጣባቸው ናቸው። እነዚህ ከፍተኛ ቢሊዮን ዶላር የወጣባቸው ከፍተኛ ዓመታትን የፈጁ ሊቢያ የመጠጥ ውሃ አልነበራትም። እነዚህ ተቋማት ፈረሱና ምን ሆኑ? የሽብርተኛ መፈልፈያ ሆኑ። አሁን እርስ በርስ ይተላለቃሉ። ሊቢያ የምትባለው ሀገር እስክትፈርስ ድረስ ዘ ወረስት ሚስቴክ ኦባማ የሰራው ሚስቴክ ለዓለም ትልቅ ቤንችማርክ ሆኖ ያገለግላል። ሱዳን ላይ በተመሳሳይ አሁን ይሄ እዚህ የሚፈጠረው ቀውስ የሱዳን ቀውስ ኢትዮጵያ ላይ የሚያስከትለውን ነው እያነሳሁት ያለው። በጣም በርካታ የሚባሉ የሽብር ቡድኖች ይፈለፈላሉ። እነዚህ የሽብር ቡድኖች የቁጥጥር ቀጠና ያጣሉ። አልሸባብ፣ አልቃይዳ፣ አይሲኤስ ምናምን እያልክ ወደ ቀጠናው የመምጣት እድል ይኖራቸዋል። ይመጣሉ ወደዚህ መፈልፈያ አይደል የሆነው። የሽብር ቡድኖች እርስ በርሳቸው ይጠራራሉ። ቀጠናው ይታወቃል። ኦኬ ይሄ ቀላል የሚባል አይደለም። ሰው ኢትዮጵያ ምን ታድርግ? ቀጠናውን ስንቃኝ እንደዚህ ስለሆነ ምንቃኝ ኢትዮጵያ ምን ታድርግ? ኢትዮጵያ ይህን ቀውስ ለመክታት 3 የተሳሰሩ ስትራቴጂዎችን መከተል ይጠበቅባታል። የመጀመሪያው ስትራቴጂ የድንበር ደህንነት ማጠናከር። ይሄ ድንበር ደህንነት ከሱዳን ጋር ያለውን ሰፊ የድንበር መስመር ወደ ከፍተኛ ወታደራዊና ደህንነት ኃይል መቆጣጠር ማድረስ መቻል አለባት። ይሄ ካልሆነ ጣፈንታው ቅድም እንዳልኩ ሽብርተኝነት፣ የጦር መሳሪያ ዝውውር፣ ሌሎችም ነገሮች አብረው ይመጡና አላስፈላጊ የሆነ ዋጋ ያስከፍለናል። ሁለተኛው የሰላም አማራጭ መሪነት ነው። ኦኬ ይሄ ኢትዮጵያ በአፍሪካ ህብረት ወይንም በኢጋድ በኩል ያላት ተሰሚነትን በመጠቀም በተለይ የውጭ ኃይሎች
በሱዳን ጉዳይ ላይ ጣልቃ እንዳይገቡ መደረግ መቻል አለበት። ለምን የፕሮክሲ ዋር ነው አሁን እዛ እየተፈጸመ ያለው። ሁሉም ለሁሉም አይደለ? የፕሮክሲ ዋር ነው፣ የውክልና ጦርነት ነው እየተፈጸመ ያለውና ኢትዮጵያ አሁን ባለው የሽምግልና መድረኮች በአዲስ አበባ ላይ የመምራት ሚናውን መወጣት መቻል። አሸማጊን ተብላለች። ይሄንን አክሴፕት አድርጋ የማሸማገሉን ስራ የፊት አውራሪ መሆን መቻል አለባት። እዳው ገብስ ስለሆነ እነዚህን መሰረታዊ የሆኑ ነገሮችን በማድረግ በተለይ ደግሞ እዚህ አካባቢ ላይ የፖርት ሱዳን ጥምረት የግብፅና የኢራን ጉዳይ አለ። እዚህ አካባቢ ላይ ስትመጣ የራሱን የቻለ የጂኦፖለቲካ መስረታ በተለይ የሀያላን ስሌት እዚህ አካባቢ ላይ ከፍተኛ የሆነ አልቡርሃንን የማገዝ የማቋቋም አገረ መንግስት እንዲገነባ የማድረግ ከግብፅ ከኢራን ጋር የተፈጠረ ስልታዊ ጥምረት አለ። ይሄ በከፍተኛ ደረጃ የቀይ ባህርን የአፍሪካ ቀንድን የኃይል ሚዛን የሚቀይር አደገኛ ስሌት ነው። ይሄን በመንቃት የግብፅ ፍላጎት ይታወቃል፣ የኢራን ስልታዊ ፍላጎት ይታወቃል። በቀይ ባህር የጂኦፖለቲካ ላይ የሚኖሩ ተጽዕኖ ቀላል እንዳልሆነ ታውቆ ይሄንን የባህር መስመሩን ደህንነት ይበልጥ ለመጠበቅ የሚያስችል ከፍተኛ የሆነ ስልት መጠራትና ኢትዮጵያ ይህን ስልት መከተል መቻል አለባት። ይሄ ካልሆነ ቀጥሎ የሚመጣው ነገር በተለይ የግብፅና ኢራን በፖርት ሱዳን በኩል መመሸጋቸው ለኢትዮጵያ የውስጥ ታጣቂ ኃይሎች በተለይ የድንበር አካባቢ አማጽያን ከፍተኛ የሆነ የወታደርና የፋይናንስ ድጋፍ እንዲያገኙ ያደርጋቸዋል። በኢራንና በግብፅ በታሪካዊ ጠላታችን አማካይነት ይሄ አሁን ያሉት ትንሽ ያቆጠቆጡ ኢትዮጵያን ለማጥፋት የተነሱ በርካታ ሲምፕተም ያላቸው ግሪን ላይት ያላቸው አካላቶች ከፍተኛ የሆነ የፋይናንስና የወታደር ድጋፍ በቀላሉ እንዲደርሳቸው ምቹ መንገድ ይፈጥርላቸዋል። በኢትዮጵያ ውስጥ ደህንነት ለመናድ ትልቅ ስጋት እየፈጠረ ይመጣል። ከዚህ በተጨማሪ በኢትዮጵያ የባህር በር ፍላጎትና በቀጠናው ያለው የኢኮኖሚ የበላይነት በግብፅ እና በሱዳን ጥምረት ባለፈው አንስቼልህ የነበረው የከበባን መነሻ በማድረግ እኛ እያነሳን ያለነው ጥያቄ ውድቅ እንዲደረግ ያደርጋሉ። ስለዚህ ኢትዮጵያ ሚዛናዊ የሆነ የተጠና የፖለቲካዊ፣ ኢኮኖሚያዊ፣ ጂኦፖለቲካዊ ስኬትን ሊያመጣ የሚችል ስትራቴጂ ነድፋ በቀጠናው ላይ መንቀሳቀስ መቻል አለባት። ይሄ ትልቅ የቤት ስራ ነው። እንደ ጋዜጠኛ አገሩን እንደሚወድ አንድ ዜጋ የአገሩ ሰላም መሆንና እድገቷ ወደ ከፍታ ማማ ላይ መውጣቷ ለራስ አገር ዜጎች ብቻ ሳይሆን ለወንድም ለእህቶች ብቻ ሳይሆን ለአህጉሪቱ ዜጎችም በዓለም አቀፍ አደባባይም መታያ ትሆነልኛለች ብሎ ከሚያስብ ዜጋ የሚመነጭ ሀሳብ ስለሆነ እንጂ መንግስት ስራውን እየሰራ እንደሆነ እንገምታለን። ኤግዛክትሊ። በዚህ ማጠቃለያ የተወሰነ ሀሳብ ውሰድና ረጅም ያው በስፋት ለማብራራት ሞክረናል፣ ግን ማጠቃለያ መቋጫ አድርግለት እስኪ። በተለይ አሁን እንደ ሁለተኛ ሲዝን የጀመርነውን ከጂኦፖለቲካውን ጉዳይ ይሄ እንግዲህ በተለይ ከጂኦፖለቲካው አንጻር ኢትዮጵያ አሁን ባለችበት ደረጃ ከብሪክስ ጋር ያላት እሱ አለ ወዳጅነት ከአይኤምኤፍ ጋር ወይንም ከወርልድ ባንክ ጋር ያለው የማክሮ ኢኮኖሚ ማሻሻያ ላይ እየተወሰደ ያለው ስራ ከሌሎች የዓለም ሀገራት ጋር ያላት ጠንካራ ዲፕሎማሲ እነዚህን አጠናክሮ መቀጠል ያስፈልጋል። ለኢትዮጵያ ሕዝብ እንግዲህ ፕሮግራማችን ሁሉ የስንቋጭ የምንወዳት አንድ አይን የሆነች ሀገር አለች። በአንድ አይን ደግሞ አይቀለድም። መላ ኢትዮጵያውያን እኔ ስለ ሰላም ሲወራ
ይኸውልህ አንተ አገልግል ቋጥረ እየቀለብክ ያለውን ሽፍታ ተነስተህ መንገድ ዘጋብኝ ሰርቆ ማፋለግ ማለት ነው። ቅድም እንዳነሳው መንገድ ዘጋብኝ፣ ልጄን ገደለብኝ፣ እንትን አደረገብኝ ብሎ ከመፈለግ ይልቅ አጋልጦ መስጠት፣ ከመንግስት ጋር መስራት ያስፈልጋል። ህዝብ መንግስት ደግሞ ራሱ የሾማቸው ሹሞች እኔ ያውቅልሃለሁ እያሉት እያታለሉት ያሉ ሹመኞችን መፈተሽ መስደድ ያስፈልጋል። ይሄ አኩራፊ በመሆን ሳይሆን ዋይዝ በመሆን ኤቪደንስ በመያዝ መስራት ይጠበቅበታል። በተደጋጋሚ የሚፈጠሩ ትርክቶች ለአሁን ላለው አገሪቷን ለሚያስተዳድርም ለህዝብም የሚጠቅሙ አይደሉም። ስለዚህ ህዝብ ሰላም በመጠበቅ ሂደት ውስጥ ሚናው ያንተ ነው። አንተን አስረ እየቀለብከው ሽፍታ ከየት ይመጣል? ከየት ይመጣል? የህዝብ አይደለም እንዴ? የህዝብ አካል እኮ ነው። ሲርቦ አንተ ጋር መሶብ ገልብጦ ይበላል። ይሄንን መደበቅ የለብንም። ህዝብም ደግሞ መንግስትም ደግሞ እኩይ ተግባር ህዝብ ላይ የሚፈጽሙና በሁለት ማሊያ የሚጫወቱትን ብብቱ ስር መደበቅ የለበትም። ይሄንን ባላንስ በማድረግ የሀገራችንን ሰላም ማስጠበቅ ያስፈልጋል። ከልብ አመሰግናለሁ። ጠቅላይ ሚኒስትር ዶክተር አብይ እንዳሉት ምርጫ መርጠው ካርድ ጥለው ሲመለሱ ከተሸነፍን እንለቃለን እናስረክባለን ያሉት። ምናልባት አሸንፈው ደግሞ የሚቀጥሉ ከሆነ በቀጣዩ የስልጣን ዘመናቸው በርካታ ከባለፉት ዓመታት የተለየ በህዝብ ደህንነት፣ በህዝብ ሰላም፣ በህዝብ የተጣራ መረጃ ዙሪያ ላይ ትልቅ ስራ ሊሰራ ፓርቲያቸው ሊሰራ እንደሚገባ ማመላከትም ተገቢነት አለው። በተለይ ጉያቸው ውስጥ ያለው ቀን ቀን ከነሱ ጋር እየዋለ ማታ ማታ ከጠላት ጋር ከሀገር አፍራሽ ጋር የሚመካከረውን በየወንዙ የሚማማለውን መለየትና መነጠል የሚያስፈልግ ይመስላል። ይህንንም ይሰራሉ ብለን ተስፋ እናደርጋለን። አሸንፈው የሚቀጥሉ ከሆነ ይህንን እንደ ቤት ስራ ሊያዩት እንደሚገባ እዚህ ጋር ማንሳቱ ተገቢነት ያለው ይመስለኛል። የተወደዳችሁ ተመልካቾቻችን በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው ልዩ ዝግጅት የእስካሁኑ ነበር። በአገራዊ ወቅታዊ ጉዳይና በአህጉራዊ የጂኦፖለቲካ እንዲሁም ቀጣናዊ ጉዳዮች ላይ ትኩረታችንን አድርገን የተለያዩ ሀሳቦችን የውይይት ነጥቦችን ወደ እናንተ ስናደርስ የነበር ነው። ጋዜጠኛ መሐመድ ሲራጅና እኔም ኢዮብ ደመቃ አብሬያችሁ ቆይታ አድርጌያለሁ። በቀጣይ በተመሳሳይ አገራዊ ወቅታዊና ቀጣናዊ የጂኦፖለቲካ